ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ፋኖ ከአንድ ሻለቃ በላይ ጠላትን በመደምሰስ የሰዴ ወረዳ መቀመጫ ሰዴ ከተማን ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮርንና 206ኛ ኮርን በማቀናጀት ባደረገው የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳ መቀመጫ ሰዴ ከተማንና ሙሉ ወረዳውን በቁጥጥር ስር ማዋል ችሏል። በጀነራል መንበሩ ጌት የተሰየመው ይህ ዘመቻ የጠላትን ካምፕ ሙሉ በሙሉ በመደምሰስ የሰዴ ከተማን ማህበረሰብ ከአገዛዙ ነጻ ማድረግ ተችሏል። ውጊያውን በቴዎድሮስ እዝ ወታደራዊ አመራሮች በ201ኛ ኮርና በ206ኛ አመራሮች በተናበበ መልኩ በመምራት የጠላትን ቅስም በመስበር ችለዋል። ፋኖ ለዓላማው ታማኝ ቆራጥና ውጊያ አዋቂ በመሆኑ በጠላት በኩል ድሮን በመጠቀም ከተማውን ላለመልቀቅ ቢሞክርም ሳይወድ በግዱ ሊለቅ ችሏል። አፋብን ቴዎድሮስ እዝ በጠላት ላይ የሞራል የስነ ልቦና የውጊያ ጥበብ የፖለቲካ የበላይነቱን በማረጋገጥ ድሮን መድፍ ሳይበግረው የሰዴ ወረዳ ህዝብ ከአገዛዙ ጭቆና ነጻ በማውጣት የሰላም አየር እንዲተነፍስ ማድረግ ተችሏል። በዚህ አውደ ውጊያ 5 ብሬን 100 ክላሽ 17 ቁማ ጠብቀኝ 7 የተለባሽ መሳሪያ 1 የመገናኛ ሬዲዮ 16 የወገብ ትጥቅ 140 ብስቶር የክላሽ ካዘና 50 የእጅ ቦምብ 20,000 የብሬን ተተኳሽ 15,000 የክላሽ ተተኳሽ መማረክ ተችሏል። እንዲሁም 3 የአመራር መኪና 4 ፓትሮል ዳብል ካምፔና 1 አምቡላንስ 15 ሞተር ሳይክል 1 ኤፍኤስአር በድምሩ ለጠላት አገልግሎት ሲሰጡ የነበሩ 9 መኪና 15 ሞተር ሳይክል መማረክ ተችሏል። በሎጂስቲክ ደረጃ ጠላት ለሰራዊቱ ምግብ ሊጠቀምበት የነበረ 60 ኩንታል ጤፍ 10 ኩንታል ስኳር 1 ኮንቴነር ዘይት መማረክ ተችሏል። በምርኮ ደረጃ 7 መካከላቸው 100 አለቃ ማዕረግ ያለው 7 መከላከያ የተማረከ ሲሆን 3 ፓራ ኮማንዶ 5 ፖሊስ 10 ሚሊሻ 4 ካሬ በድምሩ 29 የጠላት ኃይል በነፍስ የተማረኩ ሲሆን ተገቢውን እንክብካቤ እየተደረገላቸው ይገኛል። 90 መከላከያ የተደመሰሰ ሲሆን 22 ፓራ ኮማንዶ 55 ሚሊሻ ድምር 167 የጠላት ኃይል በመደምሰስ ታሪክ መስራት ተችሏል። ከተደመሰሰው ጠላት መካከልም በርካታ አዋጊዎችና መኮንኖች የተደመሰሱ ሲሆን 100 አለቃ ማዕረግ ያለው አዋጊን ለማምለጥ ሩጫ ላይ እያለ መደምሰሱን አረጋግጠናል። ህዝባችን ከደረሰበት የህልውና አደጋ ለመቀልበስ የተጠና ወደ ውጊያዎችን በማድረግ ጠላትን የማጽዳት ዘመቻው ይቀጥላል ሲል የቴዎድሮስ ህዝብ ግንኙነት መምሪያ አስታውቋል። ሌላው በአፋብን ቴዎድሮስ እዝ ወታደራዊ መምሪያ ውስጥ በድንገት ወይም በዘፈቀደ የሚደረግ ውጊያ የለም ሲል አርበኛ ማንችሎ ተስፋለው ገለጸ። በጠላት ድንገተኛ እንቅስቃሴ ከሚፈጠር ግጭት በስተቀር በጠላት ላይ የሚከፈቱ የውጊያ እቅዶች ወታደራዊ መምሪያውን ይሁንታ ወይንም እውቅና ካገኙ በኋላ አትራፊነታቸው ብቻ ተገምግመው ይተገበራሉ። የውጊያ ድል የብዙ አካላት ድምር ውጤት ነው። የውጊያ ድልን ከፊት ተሰልፈው ቦምብ ከሚወረውሩ ሰራዊቶቻችን ጀምሮ ማኪያቶ እየጠጡ ከአሜሪካ የሚዘግቡ ትግሉን ደጋፊ ወንድሞቻችን ሳይቀር ሚናቸው አለበት ብለን እናምናለን። ድል ከድርጅታችን ሊቀመንበር ጀምሮ የጠላት ቤት ውስጥ ተቀምጣ ሻይ የሸጠች መረጃ እስከምታቀበለን ምስኪንና ጭምር ተሳትፎ የሚደረግበት የበጎ ተግባራችን ድምር ውጤት ነው። የተሳትፈው አሃዛዊ መጠን ልዩነት እንደተጠበቀ ሆኖ ለውጊያ ከሚውል ግባት ጀምሮ ግባቱን ለማግኘት የሚደረግ እልህ አስጨራሽ ጥረት ግባቱን በተገቢ ቦታ ላይ ለማድረስ የሚከፈለው መስዋዕትነት የጠላትን ደካማና ጠንካራ ጎን የማጥናት ተልዕኮ ውጊያን የማቀድና የመተግበር ውጊያን ወደ ፕሮፓጋንዳ የመቀየር ጥበብ የሚከፈል መስዋዕትነት የመቋቋም አቅም ህዝባዊ ደጀነትን የመጠበቅና የማስቀጠል ተዋጊ ሰራዊትን በሰዓት ድንገተኝነት እንዲያተርፍ ማስቻል አደረጃጀትን ማጽናት ማጠንከር ፖለቲካዊ ግባችንን ያነገበ ኃይል ማቀብና ሌሎችንም ተያያዥ ምክንያቶችን በተሳለጠ የአመራር ስምሪት ሲሰሩ ድል የቤታችን በር ላይ ይቆማል። የአፋብን ቴዎድሮስ እያደረገ ያለውም እየሆነ ያለውም ይህ ነው ሲል ይገልጻል። ሌላው 100 አለቃ ያየሐረጉ የደንበጫ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ ፋኖን ተቀላቅሏል። የደሃናውን ያዴቱን የደጋዳሞቱን የአምባሰሉን የድራውን የጋይንቱን የሰዴውን የጎንጆውን ወዘተ ምት በደንብ ያስተዋለው ወንድሞቹን በመቀላቀል ታሪካዊ ውሳኔ ወስነዋል። ሌሎቻችሁም ፈጠኑ። አፋብን አማራነታቸውን ላስቀደመ ሁሉ በሩ ክፍት ነው። ለዚህ አገዛዝ ስልጣን መራዘም ህይወት መክፈል እንደማይገባ ታውቁታላችሁ ያለው አርበኛ አስረስ ማረ ነው። ሰሞነኛ መረጃዎች እነኝን ይመስሉ ነበር።